የጌታን ቃል የምንካፈልበት ሐሳብ ባልተማረከ ህይወት ስለመኖር ነው። ባልተማረከ ህይወት መኖር አሁን ያለንበት ጊዜ በጣም በሁሉ አኳያ ምርኮ የተከለከለበት ጊዜ ነው እና ዓለማችን በጣም ትላልቅ ጥረት እያደረገች ነው ያለችው። ማለት ሰው በምንም መልኩ መማረክ የለበትም እና በነጻነት መኖር አለበት የሚል ትልቅ ትግል እያደረገች ነው ያለችው። ከዛ የተነሳ በእኛ ሀገር የሰው ነጻነት ጠባቂ እንደገና ደግሞ የእንባም ጠባቂ አለ። ሰው እንባው እንደው ትንሽ ጠብ እንዳይል ማለት ነው። የሰው እንባ ጠብ ካለ ለምን ጠብ አለ የሚባል እና በጣም እየጨመረ ዓለማችን ምርኮን ትከለከላለች ወይንም መማረክን በጣም ትከለከላለች። እኛም እንከለከላለን። ምርኮን ደግሞ በጣም የምንከለክለው እኛም እንዳውም ከሁሉም በላይ እኛ ነን አይደለ? እና ባልተማረከ ህይወትን ነው የምናየው ማለት ነው። እስቲ ከእግዚአብሔር ቃል በጸሎት እያለን ከሮሜ መጽሐፍ ምዕራፍ 8 ቁጥር 35 ጀምሮ አነባለሁ በጌታ ስም። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ። በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን። እንጸልይ። የእያንዳንዳችን የህይወት ባለቤት የሆንክ የሰማዩም የምድሩም ባለቤት የሆንክ የዚህ ክቡር ቃል ባለቤት የሆንክ ቅዱስ እግዚአብሔር ሆይ እነሆ ልጆች በፊትህ አለን። በሚመጣው ሕያው ቃልህ ከሆነ ነገር ጥሰን የምንወጣበት ከኔ ጭምር ማለት ነው አቅም የምናገኝበት በጣም የምንነቃበት ነው እንዴ ብለን የምንነሳበት እንደተጻፈልን የህይወት ቃል ለመኖር የምንነሳበት እንዲሆንልን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ይህ ቃል ይባረክ። ይህ ቃልህ ይመስገን። ይህ ቃልህ ይግዛ። አካባቢውን ይቆጣጠር፣ ያሸንፈን። እኛንም እንደተጻፈልን አሸናፊዎች ያድርገን በጌታ በኢየሱስ ክርስቶስ ክቡር ስም። በጣም የሚደንቃችሁ ሰው ሁሉ በምርኮ ነው ያለው። ሀብታሙም ድሃውም፣ የተማረው ያልተማረው፣ ወጣቱም ህፃኑም ስታዩት ቀጥ ብሎ በጂም ምናምን ሰውነቱን አስተካክሎ ሄደዋል። ግን የውስጥ ምርኮኛ ነው ያለው። የአእምሮ ምርኮኛ ነው ያለው። የህሊና ምርኮኛ ነው እና ይሄ ምርኮኛ መሆን የለባችሁም የምትለን ዓለም ግን በሌላ በአዙሪት ደግሞ የዲያብሎስ ምርኮኛ፣ የኃጢአት ምርኮኛ፣ ሰው የራሱ ፈቃድ ምርኮኛ እንድንሆን አድርገውናልና ሰው ንግግሩን ስትመለከቱ፣ ሀሳብ አገላለጹን ስትመለከቱ ምናምን የምንም ምርኮኛ አይደለም ትላላችሁ፣ ግን ምርኮኛ ነው በጣም። ምሁራን አፋቸውን ሲከፍቱ ትላላችሁ በጣም፣ ግን ምርኮኛ ናቸው። እና እየጨመረም የምንም ምርኮኛ መሆን የለባችሁም በነጻነት መኖር አለባችሁ ተባለንና ከፈለጋችሁ ድመት መሆን ትችላላችሁ። አይደንቲፋይ አድርጉ ራሳችሁ። ውሻ ነው መሆን የምትፈልግ ውሻ። ከዛ ሰው ራሱን አይደንቲፋይ ሲያደርግ ውሻ የሚሉን ሴት ደግሞ እንደውም በቃ ምርኮኛ አይደልሽ ምን መሆን የምትፈልግ
ወንድ በቃ መሆን ትችላለህ። ወንዱ ደግሞ እሺ ምን መሆን ፈልግ? እኔ ሴት ትችላለህ፣ ምን ችግር አለ? እናም ተባለንና ሲታይ ሰው ሁሉ በቃ የሆነው ነገር ኑሮውን ስትመለከቱ እየሰለጠንን ነው፣ እኛም በኃይል እየሄድን ነው፣ ሌላውም እየሰለጠነው ነውና ሰው ሁሉ ከምርኮ የወጣ ነው የሚመስለው፣ ግን እስረኛ ነው። ግዞት ቤት ነው ያለው። ጠጋ ስትሉ ግዞት ቤት ነው ያለው። ጥሩ መኪና ይዳል፣ ግን በግዞት አለ። ኃይል ያለው ይመስላል፣ ምሁር ይመስላል፣ ግን እስረኛ ነው። ብርቱ ይመስላል፣ ግን ደካማ ነው። ርቋል ትላላችሁ፣ ግን እስረኛ ነው። እዛው ነው ያለው። እኔና እናንተ ግን በሰማዩ በምድሩ ከየትኛው ግዞት ከየትኛው ምርኮ ለነጻነት የተጠራ እንደኔና እንደናንተ ያለ ሕዝብ የለም። በእውነት ነው የምላችሁ። ሐዋርያው ጳውሎስ እዚህ ሮሜ 8 ላይ ከላይ ሁሉንም እናንተ አንብቡት። ስለ ስጋ ፈቃድና ስጋ የሚያመጣውን ጣጣ ከ6 ጀምሮ ይናገራል። 6-7 ምዕራፍ 6 እስከ 8 ድረስ ይናገርና ሁሉን ይናገርና ነው ቅድም ያነበብኩት ከክርስቶስ ፍቅር ማን ነው የሚለይ? ማን ነው ግዞተኛ የሚያደርገኝ? ዘራፍ ይላል። ምንም ይምጣ ምንም፣ እሳት ነው አይለየኝም፣ መከራ አይለየኝም። ስደትን ነው የሚናገረው። ስደት ነው አይለየኝም። ይቻለም ምንም ነገር ጣጣ ብታመጣብኝ እኔ ግዞተኛ አይደለሁም። እኔ ምርኮኛ አይደለሁም። የችግር ምርኮኛ አይደለሁም። የደስታ ምርኮኛ አይደለሁም። ማን ይይዘኛል? ከምን ከክርስቶስ ፍቅር የሚለየኝ ጀግና ማን ነው? በዚህ ሁሉ ይላል በነበሩበት ችግር ሁሉ በዚህ ሁሉ በወደደን በእርሱ ከማን እንበልጣለን? ከአሸናፊዎች። አይገርማችሁም? አሸናፊ በፒኤችዲ አሸናፊ መሆን አይቻልም። ባለ ሀብት በመሆን አሸናፊ መሆን ነው በማይቻለው። ህይወትን ነው የሚናገረው። አይቻልም። ሰው በጣም ትላልቅ ፓስፖርት ስላለው የትላልቅ ሀገር የሚያኮራ የሚመስል ሀገር ግን አሸናፊ መሆን አይችልም። እስረኞች ናቸው። አይደንቲፋይ አድርጉ ራሳችሁን። ሚው ብለሽ ሚው መሆን ነው የፈለግሽው፣ ሚው በይ እያሉ ወንድ መሆን ነው የምትፈልገው፣ በቃ ወንዳ ወንድ ሆነ። የሆርሞን ቅያሪ የምናምን ቅያሪ ተደር ግን እስረኛ ናቸው። ያለቅሳሉ። አሸናፊ ባልተማረከ ህይወት ለመኖር አቅም ያለው ጥሪ ያለው እኔና እናንተ ብቻ። ዓለምን የምናሸንፍ፣ ሰይጣንን የምናሸንፍ፣ አሰራሩን የምናሸንፍ፣ የትኛውንም ሲስተም አሸንፈን ያለን ቀና ብለን የእውነት የምንሄድ የኑሮ ችግር የምናሸንፍ ነን። ባይገርማችሁ ጤና ችግር የምናሸንፍ ይሄ አቅም እኔና እናንተ ጋር ለምን በክርስቶስ ኢየሱስ ባለው አቅም ብቻ ነው ይሄ የሚቻለው እንጂ ሁሉ ሰው ከዚህ ተጽዕኖ ስር ለመውደቅ ግዴታ ነው። ውዴታ አይደለም። በነገራችን ላይ ምርጫ ጉዳይ አይደለም። ምን አሸናፊ መሆን የሚፈልግ ተሸናፊ ምናምን ብሏል። በግድ ነው ዓለም ታስገድደናለች። እኔ አላንብበው እናንተ ግን አንብቡት። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር ልጆች በስተቀር የእግዚአብሔርን ልጅነት ካገኘ ሰው በስተቀር ይችን ዓለም ማሸነፍ የሚችል ማንም ይለዋል። ልጅነት ነው የሚያሸንፈው። የምን ልጅነት? የእግዚአብሔር ልጅነት። የእግዚአብሔር ልጅ መሆን ይችን ዓለም እንድናሸንፍ እንዳታሸንፍ ሲስተሟን በህይወታችን በኑሯችን በትዳራችን በልጆቻችን አትዘረጋም። ብትዘረጋም አትሰራም። ዮሐንስ 16:33 ላይ ጌታ ኢየሱስ ክርስቶስ ራሱ አይዟችሁ እኔ ብታው ዓለምን ምን አድርጋለሁ? አሸንፌያለሁ። አይዟችሁ ትቻችሁ መሄዴ ነው። ዮሐንስ 17 ላይ እኮ ትቶ አይደለ? የትቶ መሄድ ጸሎት አይደለ የጸለየላችሁ? ግን አይዟችሁ ግን እኔ ከናንተ ጋር ስለሆንኩ እኔ ደግሞ ቀድሜ ስላሸነፍኩላችሁ አትሸነፉም። እዚሁ ነው ትቻችሁ መሄዱ፣ ግን አትሸነፉም። አሸናፊ ናችሁ።
ይህንን በሞራል በፉከራ በስፖርት መስራት አሸነም አይቻልም። በልምምድም አይቻልም። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ምን ይላል መሰላችሁ? ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። አሁን ከናንተ መካከል እኔ ልዩ መረዳት አለኝና ሰይጣን አይዞረኝም ብትሉ ትሳሳታላችሁ። ይዞራል። ነገር ግን በመጠን ኑሩ፣ አይውጣችሁ፣ አያሸንፋችሁ። ሲዞር ሊውል ይችላል፣ ሊያድር፣ ሌሊትም ይዞሩናል እኮ ትፍረስ ትውደቅ ምናምን ሲሉን ነው የሚያድሩት እኮ። ለምን አልተሸነፈ? እሱ አይሰራም ብለናል። በነገራችን ላይ ጌታ ኢየሱስ ክርስቶስ ትቶን ሲሄድ ዮሐንስ ወንጌል ምዕራፍ 17 ላይ ያለው እኮ ምንድነው? እዚሁ ያልተቀደሰ ምድር ላይ ተቀድሰው እንዲኖሩ፣ እዚሁ ያበደ ሀገር ላይ ሳያብዱ እንዲኖሩ፣ እዚሁ ሰው ሁሉ የማይረጋጋበት ሀገር ላይ ተረጋግተው እንዲኖሩ፣ ይልቁኑ አስተዳድረው እንዲኖሩ። ትቻቸው መሄዴ ነው፣ ተረከበኝ። ስለዚህ ያገሳል ግን አይውጣችሁ። የማይወጣችሁ ግን በመጠን ስትኖሩ፣ ልክ ስታውቁ ስትኖሩ፣ ኑሩ እንደተባላችሁ ስትኖሩ። ዕብራውያን 12 ሲጀምር እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ምን አስወግደን፣ ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። እነዚህን የሚያህሉ የሚለው ምዕራፍ 11 ላይ ያሉትን ያልተማረከ ሕይወት ያላቸውን አባቶች ዝርዝሩን ብትመለከቱ ዕብራውያን 11 በሙሉ አልተማረኩም ነው የሚለው። ነገር ግን በጣም ስህተት የሚፈጠረው አንድ ሰው ዝም ብሎ በአይኑ ብቻ የሚያነብ ከሆነ በጣም ይሳሳታል። ምክንያቱም በመጋዝ ተሰነጠቁ፣ እስር ቤት ወደቁ፣ እሳት ውስጥ ተከተቱ፣ ደከሙ፣ ግን በረቱ። የፍየል ቆዳ ሌጦ ለብሰው ተንከራተቱ። ዓለም አልተገባቻቸው፣ ግን አልተማረከም። ምናቸው? ውስጣቸው፣ ህይወታቸው። እንደምን አሉልን አለ? ጠብ ጣል ያሉ አሉ። እንደማንም እንደምንም አይደለም። እነኚህ እንደ ደመና የከበቡ ናቸው። የዕብራውያን ሰዎች ችግር የተማረከ ህይወት ነበራቸው። የዕብራውያን አማኞች መከራ ሲበዛባቸው እጅ ሰጡ፣ ለመከራው እጅ ሰጡ። ምን ብለው? አንችልም፣ በቃ ከዚህ በላይ አገልግሎት አልችልም፣ ከዚህ በላይ ብላችሁ አታውቁ። መማረክ እኮ ነው። ከዚህ በላይ እንትዳር አልችልም ስትሉ መማረክ እኮ። በቃ ከዚህ እህቴ ጋር መኖር አልችልም፣ መማረክ ነው። አልችልም ያላችሁና የቆማችሁ የዕብራውያን ሰዎች ምዕራፍ እየተጠቀለለ ነው። ጨቅጭቋቸው ወደ ድሮ ሃይማኖት ተመልሶ ወደ ድሮ ህይወት። አንዳንዶቻችን አገልግሎት በኃይል ጀመርንና የሆነ ነገር ስናይ ፊት መቀመጥ እንጀምርና ሁለተኛ ወንበር፣ ሶስተኛ ወንበር፣ አራተኛ ብለን ጥግ ላይ ታዛቢ ሆነን በልስቲ ቀጥል። የተማረከ ሁሉ ጊዜ የተማረከ ነገር ፈላጊ፣ ኔጌቲቭ ነገር ለቃቢ፣ ሁሉ የተማረከ ሰው ህይወት ነው። በነገራችን እኔማ ሲጀምር እንደዚህ አልመሰለኝም ነበር። ትዳሩ መቼ እንዲመሰለኝ ስናፈገፍግ
ቀልብ የሌለው ትዳር ብዙ ነገር ይስተቻል። ብዙ ነገር መሬት እናውርደውና ብዙ ነገር እና እነዚህ አማኞች አልተማረኩም። እንዴት ነው ያልተማረኩት? በምን ውስጥ ነው ያልተማረኩት? ስለዚህ ያልተማረከ ህይወት ስንል ጠላት ሲስተሙ ህይወታችንን እንደፈለገ ማያደርግበት ህይወት መኖር ማለት ክርስትና መኖር ማለት ነው። አንድ አገር ገብቼ አብዛኛው ሰው ከባድ ነገር ውስጥ ማታ እየቆሙ ነው እነኛ እህቶች የሚተዳደሩት ህይወታቸው የሚያስተን በምን ምክንያት ከቸርች ወጥተሽ መንገድ ለመቆም ችግር ልክ ነው። ችግር ይማርካል አይማርክም? ይማርካል። ደስታሳ ይማርካል አይማርክም? ይማርካል። ጥቂት ሰዎችን ለማየት ሙከራ እናረጋለን እስቲ እና እነኚህ ግን አልተማረኩም የተባሉት የዕብራውያን ሰዎች በሙሉ እንደ ደመና ምስክር ይሆኗቸዋል የተባሉት ቅድም እንዳልኩት ምዕራፍ 11ን ስታነቡ በመጋዝ ተሰነጠቁ፣ እሳት ውስጥ ተወረወሩ፣ ግን አልተማረኩም። በጎርፍ ውስጥ ጎርፍ ተከለበሰባቸው፣ ግን አልተማረኩም። ደክመው ነበረ፣ ግን አልተማረኩም። ስጋቸው በወህኒ ውስጥ ገብተዋል። በጣም የሚገርማቸው የአብዛኞቹን ብትመለከቱ ስጋቸው በምርኮ ነው ያለው። ያልተማረከው የውስጥ ህይወታቸው ነው። ቶሎ ነው የምልላችሁ ብታዩ። እናንተ ግን ብዙ ቃል ትሰማላችሁ። አልሰለቻችሁም? አሜን። ስጋቸው ብዙ ምርኮ በመሰለ ህይወት ውስጥ አልፏል። ነገር ግን የውስጥ ማንነታቸው በእግዚአብሔር ያገኙት ያ ህይወት ነው ያልተማረከባቸው። አሁን እኔም የምለው ዛሬ አብረን የምንከፋፈለው በምንም ሁኔታ ውስጥ የውስጥ ህይወታችንን ማስማረክ የለብንም ነው። እስቲ በደንብ አሜን። በኢየሱስ ስም አንማረክም። ኑሮ ጦዞ የፈለገው ዳርቻ ይድረስ። ዓለም በየትኛውም ሁከትና ጦርነት ትታወቅ። ሰይጣን የትኛውንም አዳዲስ የጦርነት ስትራቴጂ ያምጣ። ሃሌሉያ። ግን እኔና እናንተ ጋር ያለው ጌታ እኮ እስከ መቼ ነው ከእናንተ ጋር ያለን? የዛሬ 2000 ዓመት ድጋሚ ቢመጣ በቂ የሆነ ጸጋ፣ አቅም፣ ኃይል እኔና እናንተ ጋር አለ። ሃሌሉያ። ኢየሱስ ጌታ ነው። እኔ ላሳጥርላችሁ መልእክቱንና ያልተማረኩ ሰዎችን ላሳያችሁ። ግን በብዙ በዚች ዓለም ውጣ ውረድ ውስጥ ያለፉ ግን የውስጥ ማንነታቸው ያልተነካ እናንተ በተማረከ ሰው በተማረከ ህዝብ ውስጥ የተማረከ ወሬ በሚያወራ የተማረከ አስተሳሰብ የተማረከ ልቦና ባላቸው መካከል እየኖሩ ውስጣቸው ግን አልተማረከ። ምናልባት እንደዚህ ወገባቸው ጎብጦ ይሆናል። ታስታውሳላችሁ ስምዖንን አስታውሳችሁ? አንድ ሽማግሌ አባት ነበሩ ይላል ሉቃስ 2 ላይ። ስምዖን ይባላሉ። አርጅተው ነበረ ግን አልተማረኩም። እንዴት ሆኑ? ያምኑ ነበረ። መሲሁን ሳያይ የእስራኤልን መዳን ሳያይ እንደማይሞት እድሜው ተማርኳል፣ ስጋው ተማርኳል፣ እየገፋ ነው ያለው። አብርሃምን ሲናገር ዕብራውያን 4 ላይ አብርሃም እኮ የሳራን ሙት ማህፀን የራሱን ስጋ እየሞተ ያለውን ስጋ በእምነት ተመለከተ። ምን ብሎ? ልጅ አለ ብሎ አመነ። ስጋ ሲመሰክር ከባድ ነው። በተማረኩ ሰዎች መካከል እንቋቋም ይሆናል። ስጋ ግን አረጀህ እኮ ሄድክ እኮ አንተ አለቀልህ እኮ በቃ አለቀልሽ እኮ በቃ አሁንማ ስቴትመንቱን የባንክ ስቴትመንቱን እንትኑን ነው ምን ዋጋ አለው? ቸርቹ ምን ዋጋ አለው? ህይወቱ ምን ዋጋ አለው? ጥሪ ምን ዋጋ አለው? አካሄድ ምን ዋጋ አለው? ሄድክ እኮ አለቀ። ስንት አመት ሆናችሁ? 20 አመት ግን ምን ያወራናል። ስጋ ያምሻል እኮ ጉበት ላይ ነው እኮ የተባልሽው
እና እንዴት ይሻልሻል? ኩላሊቱ እኮ ነው የተባለው። ስንት ፐርሰንት ነው? ኧረ አውሪኝ በእናትሽ ይለናል ቁጭ ብሎ። አላወራህም። አላወራም እምቢ። ያልተማረኩ ጀግኖች አሉን። ዘርዝረን አንጨርሰውም። ዕብራውያንም ጸሐፊ ዘርዝር። አንድ ግን ያልተማረከ ልጅ ዘፍጥረት 40 ላይ እንመልከተው። በጣም የሚገርም ትልቅ አደጋ የደረሰበት ልጅ ነው። ስሙን ታውቁታላችሁ፣ ብዙ ጊዜ ሰብካችሁታል። ዮሴፍ ይባላል። 40 ላይ ያለው ስላስደሰተኝ ነው። ያለ መማረክ ህይወቱን በሁሉ አኳያ ነው የምናየው። ግን የ40ውን ላንሳላችሁ። ምዕራፍ 40 ከ6 እና 7 ብቻ ነው። እንደዚህ ይላል። ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆ አዝነው አያቸው። በጌታው ቤት ከነርሱ ጋር በግዞት የነበሩትን የፈርዖንን ሹማምንቶች እንዲህ ብሎ ጠየቀ፣ እናንተ ዛሬ ስለምን አዘናችሁ? ልጁ ምን ነካው? ያለው እስር ቤት ነው። ሰው ሁሉ እስር ቤት ውስጥ ምን ወሬ የሚያወራ ይመስላችኋል? የመፈታት ቀን፣ የተበደሉት በደል መቼ ይሆን? መሞቴ ነው ወይ? እዚህ ተስፋ የቆረጠ የሐዘን ፊት ብቻ እስር ቤት ገብቶ የሚያውቅ ሰው፣ ጠይቆ የሚያውቅ ሰው አያሳዝንም? በራሱ ልብሱ እስረኛ አያደርግም? ወገኖች የእስር ቤት ልብስ አይታችሁ ታውቃላችሁ? እሱ ራሱ እስረኛ እኮ ያደርጋል። ልጁ በስጋው የእስረኛ ልብስ የለበሰ እዛው እስር ቤት የሚኖር በጠዋት ተነስቶ ይላል። እናንተ በጠዋት ተነስቶ ፈገግ እያለ ምን ሆናችሁ ጋሼ? እናንተ ቢከፋችኋል? እኔ የሰው ቤት ሰራተኛ፣ እናንተ ባለስልጣን አትረስ ቁጥሩ እንጀራ በልታችኋል። እኔ ከልጅነቴ ጀምሮ እናቴ ሞተችብኝ። ስደተኛ መሸጥ ከመሸጥ ወደ መሸጥ የተላለፍኩ ሰው እና ምን ያስከፋችኋል? ባክተውን ንገሩኝ ለኔ። ወይኔ ያልማረከው ህይወት። ዮሴፍ ከእናት ማጣት ጀምሮ በገዛ ወንድሞቹ ሲገፋ የኖረ ውስጡ መተሳሰር፣ ሐዘንተኛ ቅጭም ያለ ማለት ሲገባው ግን ያልተማረከ ውስጥ ነበረውና ሰውን ያጽናና የት ሆኖ? እዛው ችግር ውስጥ ሆኖ። አሁን ጀግንነት ያጣነው እናንተ አማኞች፣ ጀግንነት ያጣነው አንድ ጎማ አሁን እዚህ ቢፈነዳ ሁላችንም ወይ ወድረግ ፈነዳ፣ ተጀመረ ጦርነቱ ማለት ነው። ምክንያቱም ቲክቶክ ሙሉ ቀን ይገባ ይፈነዳ፣ ሙሉ ቀን ውሏችን እንደዛ ስለሆነ ተቃውሰናል። ብታዩ ቀውስወስ ያለ ህይወት እንዳለን ታውቃላችሁ። የተቃወሰ ህይወት ነው ያለንና እኛን የሚያዋራን መጽሐፉ አይደለም ቲክቶክ ነው። ሙሉ ቀን ሲያዋራን የሚውል ምሽትም አንድ እንትን ሲያሳዩ ልጆች አምጥተው አሳዩ። ባልና ሚስት ግጭታቸው በዛ በቲክቶክ ብዛት። ከዛ በሽማግሌ ተፈታ። ከዛ ባልየው ጠረጴዛ ምግብ ጠረጴዛ ስራ አድርጎ በእግሩ እንዲያለ ያያል። ሚስትየውም ለካ እንደዛው ታያለች። እና ውስጣችን አሁን ኃይለኛች ነው። ምን ስንዘምር ምናምን አይደለም ምን መስለው አንዳንድ ነገር ብንመጣ ስንቶቻችን እዚህ ቸርች ውስጥ እንደምንቆይ አላውቀውም። እነኚህ ጀግኖች ናቸው። ዮሴፍን እስር ቤት የከተተ እውነትና ጽድቅ፣ ለኃጢአት እጅ አልሰጠም። በጣም የኃጢአቱ ግብሻ በጣም ደስ ይል ነበር። እደብቅልሃለሁ። ፍቅራችን እየጨመረ ከሄደ ደግሞ ባልየውም ላይ ሊወሰን የሚችሉ ነገሮች ሊኖሩ ይችላሉ። በየቀኑ ነው እኮ የሚለው ትነዘንዘው ነበረ። በየቀኑ ኃጢአት ይነዘንዘዋል። በየቀኑ ነው ግብዣው። በየቀኑ ነው ኑሮህን አሸንፍ። በምን? በዚህ መንገድ። በየቀኑ ነው ከሰው ቤት ስራ ውጣ። አስብበት። እድል ነው እየገጠመህ እየተባለ ነው። ዮሴፍ እድሉን ነው እያቀለጠ አልችልም የመጨረሻ ቀን ትችላለህ ብላ ያዘችው ይላል። ዮሴፍ አሁንም አይሆንም
ልጁ እስር ወደ ኋላ ህይወቱ ስትመጡ እቤትም ውስጥ እኮ ችግሩ ልጆቹ ተንኮለኛ ነበር። ወንድሞቹ አባዬ ተንኮል አድርገዋል እያለ ነው። ልጁ ከተንኮል ጋር አይተባበርም። አልችልም በጣም ይቅርታ አለ። ከሆነ እስር ቤት ተባለ። ልጁ ደስተኛ ነው። እናቱ አባቱ ቤት ሲኖር ደስተኛ ነው። ሰው ቤት ሲሰራ ስራው ይከናወናል። እምላችሁ አንድ ነገር እግዚአብሔር እኮ ከኛ ጋር ለመሆን እግዚአብሔር ከሰው ጋር ለመሆን የሚያስችለውን ህይወት እኛ ጋር ማግኘት አለበት እንጂ እኛ ክሌም ስላደረግን እግዚአብሔር ከኛ ጋር ይሁን። ህይወታችን እግዚአብሔርን የሚያቆይ እግዚአብሔርን እኛ ጋር የሚያውልና የሚያሳድር ህይወት ሲኖረን ከዮሴፍ ጋር እግዚአብሔር ነበረ። ምን ያደርግለት ነበር? ስራውም የተከናወነለት ዘመኑ ምኑን ተከናወነለት? ልጁ ከአንዱ ችግር ወደ ሌላ ችግር እየተላለፈ መከናወን እውነተኛውን ስላላወቀ የመከናወንን ምስጢር ስላላወቀ ስለዚህ እዚህ መጥቶ ችግር ይፈታል። ልጁ ህልሙን ፈታላቸው። ያልታሰረ ህይወት እስር ቤት የገባ አካል አለው፣ ግን ያልታሰረ ህይወት የሚኖር ሰው ችግር ውስጥ ያለ ይመስላል፣ ግን ከችግር ነፃ የሆነ። ለዚህ ነው ጌታ ኢየሱስ ክርስቶስ የምትኖሩት እዚሁ መሬት ላይ ነው፣ ግን እዚሁ መሬት ላይ የዚህን መሬት ህይወት እንዳትኖሩ፣ ባልተማረከ ህይወት እንዳትኖሩ የጠራኋችሁ ናችሁ የተባለ። ካሌብን እንየው ዘኍልቍ 14 እኔ ሌላ ቦታ እንኳን አስነብባለሁ። ከቻላችሁ አንድ ሰው ቢያነብልኝ ዘኍልቍ 14 ቁጥር 24 ካሌብ ግን የተለየ መንፈስ ስላለውና በፍጹም ልቡ የተከተለኝ በመሆኑ ሄዶባት ወደ ነበረችው ምድር አስገባዋል። አሜን አሜን። ሰባትን ደግሞ እናንብበው። ለመላው የእስራኤል ማህበር እንዲህ አሉ፣ ዞረን ያየናት የሰለልናት ምድር እጅግ በዛ መልካም። ከዚህ ቀጥሎ ከ24ም ቀጥሎ ወደ ላይም ስታነቡ የሚገርማችሁ ነገር ምዕራፍ 13 ዘኍልቍ 13:30ንም ብታነቡ የሚደንቅ ነገር ነው የምታገኙ። በነገራችን ላይ ካሌብ 40 ዓመት ሙሉ በችግር ያለፈ ሰው ነው። የ40 ዓመት መንከራተት ጀነሬሽን ውስጥ የነበረ ሰው። ያ ሁሉ ጀነሬሽን እንዳለቀ ታውቃላችሁ። በምድረ በዳ ቀረ፣ አልወረሰም። ካሌብ ግን ይወርሳል አለ እግዚአብሔር። ለምንድን ነው? እጣ እስቲ አንድ ሰው እንኳን ቢያንስ አንዱ ለሰው እንደው እንዳላፍር ብሎ እግዚአብሔር እጣ አውጥቶ ይመስላችኋል? አይደለም። ካሌብ ምንም እነኛ ያለቀው ትውልድ በሙሉ የሄደበትን የውጣ ውረድ የመከራ መንገድ ቢሄድም ህይወቱ ግን የተማረከ አልነበረምና ህይወቱን ጠብቆ የሚኖር ሰው ነበርና ያለፈበት መንገድ እኩል ካለቀው ትውልድ ጋር ከቀረው ትውልድ ጋር ካልወረሰው ትውልድ ጋር ሁሉንም መከራ አይቷል። በነገራችን ላይ በየመንገዱ ሰው ይሞት ነበር። የካሌብ ልብ አይመታም ነበር። በየጊዜው እኮ ቀብር አልነበር የሚውሉት። ካሌብ ግን ደንግጦ አውቅ። በጣም በትላልቅ ጥያቄ አይደለ ሄዱት። ካሌብ ግን ጥያቄ ውስጥ አልገባም። ልክ ሰልለው ሲመጡ ምዕራፍ 13 ላይ ሁላችንም ጥያቄ ያለን አንችላቸውም ሲሉ ካሌብና ኢያሱ ግን እንችላለን። በምን ምክንያት? ያስወጣን እግዚአብሔር ስለሆነ፣ ሲያስወጣን ለማስገባት ስለሆነ፣ ሲጀምር ለመጨረስ ስለሆነ ብለው እንዴት ወገኖቼ በሚሊየን ህዝብ እንዳለቀ ታውቃላችሁ? ሚሊየን በሞተበት በተጠቃበት ውስጣዊ በሽታ የኢያሱና የካሌብ ህይወት ግን አልተነካም። ባልተማረከ ህይወት ውስጥ ሆኖ ከአዲሱ ትውልድ ጋራ ለመውረስ በቃ። ወገኖች ውስጥ ሲማረክ ከባድ ነው። የትምህርት ቢሆን ኖሮ 4 ሴሽን ነበር የሚያስፈልገኝ። እምነቱ፣ ጉልበቱ፣
ጤናው ሲናገር እኮ እዚሁ 14 ላይ ሲናገር ምን ይላል መሰለህ? ከዛሬ 45 ዓመት የነበረ ጉልበቴ፣ የስጋ ጉልበት፣ የራእይ ጉልበት፣ የእይታ ጉልበት አልሄደብኝም ማለት 45 ዓመት ኖሮ እምነት በሚነካ ውጣ ውረድ ውስጥን በሚበረብር በሚጥል መንገድ ሲሄድ እኔ አልተነካውም በግሌ። ልክ ያኔ እንዳለው በዛው አቅማል። ኢየሱስ ጌታ ነው። ስንቶቻችን ክርስትናን ስንጀምር ከጌታ ጋር ጉዞ ስንጀምር ምን አይነት እምነት፣ ምን አይነት መነሳት፣ ምን አይነት ሩጫ እንደጀመርን አላውቅም። በምን አይነት ጉልበት ነው ያለነው? አሁን አንዳንዶቻችን በእግዚአብሔር ቤት ብዙ በመቆየታችን ብዙ በማገልገላችን ብዙ ነገራችን ተመቷል፣ ተማርኳል። እምነታችን ተማርኳል፣ እይታችን ተማርኳል፣ ለእግዚአብሔር ያለን ፍቅር ተማርኳል። እንደ ራእይዋ ቤተክርስቲያን የቀደመው ምንሽን ጥለሻል፣ ፍቅርሽን ጥለሻል፣ ጤና የለሽም። ግን አቤት 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 ስታምሪ አላት። ስታምሪ ቁመናሽ ሲያምር፣ አለባበስሽ ሲያምር፣ ግን የለሽም። የት ነው የሌለሽ? በውስጥ ሰውነትሽ የለም። አስማርከሻል፣ ተበዝብዘሻል አላት። ካሌብ አልተማረከም፣ አልተበዘበዘም። ሌላው በጣም የሚደንቀኝ ሰው መርዶኪዎስ ነው። ብዙ ናቸው ግን ጥቂቱን ለማንሳት ነው። አስቴር 3 ከ2 እስከ 5 ድረስ በጣም የሚገርመው በጊዜው ስልጣን ያገኘ ሰው ነው እና ሰው ሁሉ ነው የሚሰግድለት። መርዶኪዎስ ግን አልሰገደም ይላል። በነገራችን ላይ አመፀኛ ሆነው ምናምን አይደለም። ሁላቸውም የተሟገቱት በቃሉ ነው። ቃሉ አይፈቅድልንም እና ቃሉ አይፈቅድልንም ማለት እና መርዶኪዎስ አልሰግድም ማለት። ከዚህ የተነሳ በጣም ትልቅ ረብሻ ነው የተፈጠረው። እንደምታውቁት ይሄንን ሰውዬ መግደል ምናምንም እርሱት አለ። አንድ ሰው መግደል ግን ለኔ በስልጣኔ በከበሬታዬ ልክ አይገባምና ከሆነ አይቀር አይሁድ የተባለው በሙሉ መጥፋት አለበት ብሎ አይሁድን በሙሉ ሊያጠፋ የተነሳ ሰው ነው። በዛ ጊዜ አራት ጋር ብትሄዱ አላምብቦ እናንተ አንብቦትና አስቴር ደግሞ የተማረከች ሴት ነበረች። በምን እንደተማረከች ታውቃላችሁ? በምቾት ቤተ መንግስት ገብታለች። ለሌላው ያልተሰጠ ጌታ በዚህ ዘመን እኔን በዶላር እኮ ነው የምነግራችሁ። ትንሽ ዶላር እኮ እንዳይመስላችሁ። እኔ እኮ በጣም ነው ልጆቼን እኮ ልክ ያለው እኔ እኮ የምትል ሴት ማለት ነው። ተንበሸበሸች ነው ብላችሁ በቃ ተንበሸበሸች። የተመረጠች ንግስት ሆና ቤተ መንግስት ገባችና ብሽብሽ ብላለች። አያስቴር መርዶኪዎስ ምዕራፍ 4 አንብቡት። ሲጀምር የተደረገውን ባወቀ ጊዜ አመድ ነፍስሶ ማቅ ለብሶ ጮኸና አይፈቀድ ስለነበረ ከተማ ጫፍ ላይ ግንብ ጫፍ ላይ በር ጫፍ ላይ ቁጭ ብሎ እያለ እና አክራትዮስ ለአስቴር ነገሯት። ምን ብለው? ኧረ አሳዳጊሽ እዛ አመድ ነስንሶ ይጮህልሻል ሲሉ ልብስን ቀይር ብላ ላከችበት ይላል። እናንተ አንብቡ። ንግስቷ ቅምጥሏ የምንም ሸክም የሌለባት የራሷን ሸክም ብቻ ያዘች። እሷ ካደላት ሌላው ድፈት ይበልምት እኔ ካልኖርኩ ሰርዶ በሙሉ ከሀገር ይለቀ የምትል ንግስት እንዳህያይቷ የራሷን ኑሮ ብቻ መታሰብ። ስሚ አላት። አራት ሄዳሽ በጣም ጥሩ። እኔን ልብስም ልብም ለማስቀየር ነው። እሷ ልብ ለማስቀየር ነው ልብስ የላከችለት። ልብስን ቀይር አሳዳጊው እኔ ንግስቷ ሲያል ከዛስ አንቺማ ነግሰሻል፣ የወርቅ አክሊል ደፍተሻል። አንቺ ኑሮሽ ከተመች በዩኤን ደሞዝ የምትኖሪ ከሆነ 2 ቤት ከሰራሽ 4ኛ ከደግም ምን ያስፈልጋል ብላችሁ ነው? ምንም አያስፈልግም። ተመስገን ልጆቼን እድራለሁ፣ ልጆቼን ወንድሞቼን እንትን እልካለሁ። በቃ በሽ የተማረከ ልብ ከራሱ አልፍ ሸክሙ ራሱ ሌላ ጉዳይ የለን። ችግርም ይማርካል፣ ወይንም ይማርካል፣ ኑሮም ይማርካል ነው የምላችሁ። የኛ ዘመን ደግሞ ተማረክ
እያለን ያለው ምንድነው? ኑሮ አይደል? ምን ነው ፈራችሁ? ኑሮ ነው። ኑሮ አንገብጋቢ ሆኗል። ኑሮ ነው። ጸሎት ቤትም የምንመጣው ኑሮ ነው። ኩላሊታችን ከተፈወሰ ጉበት አለ፣ ጉበት ከተፈወሰ ነርቭ አለ፣ ነርቭ ከተፈወሰ ምናምን አለ፣ ምናምን ያሯሩጠናል። የት ቸርች ሁሉ ቢመቻች እኔ አላውቅም። አንዳንዶቻችሁ ልትኖሩት ቸርች ግን እኔ አሁን ሁሉ ቢመቻች ጭንቀት ነው ይጨንቀኛል እንጂ ኑሮዬስ ብድ ያለ ኃይለኛ ነበር። ግን ጭንቀት ስጭቃለች። እና ዘናጭ እግዚአብሔር ልጆች ነው መሆን የምንፈልገው። የተጠራው ብታዩ ኑሮ የማይማርከው፣ ንግስትነት የማይማርከው፣ ድህነት የማይማርከው፣ ብልጽግና የማይማርከው፣ ፒኤችዲዎች የማይማርኩት፣ የሶስት ሀገር ፓስፖርት ከፈለክ ኢትዮጵያ ቦምብ ከፈነዳ ጀርመን አሜሪካዊ ነኝ እግዚአብሔር ይመስገን ልጆችም ችግር የለባቸው። ደስ የሚለው ዓለም በሙሉ ቀውጥ እየሆነች ነው። ደስ አይላችሁ? እኛ እኮ ሲነገረን እኮ ስለንትን ሲነገረን አንዲት ገነት አለች፣ ገነቶች አሉ እየተባለን ልጅ ወጣቱ በሙሉ መቼ ጌታ ብቻ ከዚያ ሀገር እንደሚያወጣኝ እሱ ብቻ ለመስማት ነው መልእክት የሚሄደው ይላል። ምንም ተስፋ የለውም፣ ራዕይ የለውም፣ ህልም የለውም። ተንከራታች ወጣት፣ ህልም የሌለው ወጣት፣ በልቶ መሞት የሚያስብ ብቻ። እግዚአብሔር ይፈትሸን እኮ። አንቺ ቅምጥል አላት። አንቺ ቅምጥል ለነገሩ እግዚአብሔር እንኳን ትውልድ አትራፊ አትዋውቅም። ይብላኝ ላንቺ ትሞቻታለሽ እዛው ቤተ መንግስት እያለሽ አላት። ምን አለች? ይሄ ጉዳይ ይመለከታል ንግስት። ምን ላድርጋለች? እንጃለሽ ምን እንደምታርጊ። እኔ ግን ልብሴንም ልቤንም አልቀይርም፣ ሐሳቤንም አልቀይርም። እዛው ቆማለሁ። ለጨርስ እኮ ለመጨረስም አደባባይ ላይ ካለኩም አደባባይ ላይ ነው። እኔ ህገ እግዚአብሔርን አክብሬ ነው። ህገ እግዚአብሔር አክብሮ ከአማጋ መጣላት ለምን ብላችሁ በመስሪያ ቤታችሁ፣ ለምን ብላችሁ በንግዳችሁ ህገ እግዚአብሔር ታከብራላችሁ? እዛው የሚያከብርለትን ይፈልግ እንጂ እንዴ! ተፈታተን እኮ ህገ እግዚአብሔርን ማክበር እኮ በጣም ከባድ አልሆነም? ቸርችም ውስጥ ከባድ ሆኗል። ስለዚህ ህገ እግዚአብሔርን በህገ እኛ እየተለወጠ ነው ያለው። አዎ ነው። ግን ቢሆንም ምን እናድርግ? ቢሆንም ናገን ብድግ አለች ይላል። ተነስ፣ ነቃች፣ ነቅታ ከረች። እንደምታውቁት እስከ ጥግ ድረስ አረገች። ዳንኤል የሚባል ልጅ ነበር፣ አንድ ሰበብ ፈላጊ፣ በሰው ላይ ጣጣ የሚያመጣ። ምዕራፍ 1 ቁጥር 8 ላይ በምርኮ ሀገር ያለ ውስጡ ያልተማረከ ሁሉ ጊዜ ያልተማረከ በጣም ቆንጆ በጣም የተማረ አይደለ ዳንኤል አይደል? ስትገለብጡት ደግሞ በጣም መከረኛ ልጅ፣ ወላጆች የሌሉት፣ በወላጅ እንክብካቤ ያላደገ፣ ከ12 ዓመቱ ጀምሮ የኤርሚያስን ቃል የሰማና የኤርሚያስን ቃል የተቀበለ። በነገራችን ላይ የኤርሚያስን ቃል እናንተ ታነቡታላችሁ ወይ ወንድሞቼ እህቶቼ? የጥቂት ወንድሞች ብዙ እህቶች ታነቡታላችሁ። መከራ ነው ብታነቡት። ምን ያስነብባል? ዘናጭ የሚያደርገን ክፍሎች አሉ አይደል መጽሐፍ ቅዱስ? አዎ ኤርሚያስ የኤርሚያስን ቃል የተቀበለ በ12 ዓመት ተማርኮ ናቡከደነጾር እጅ የገባ ሰበበኛ ልጅ ብድግ ብሎ እኔ ይሄን ምግብ አልበላም አለ። ምን አልበላም? ለምን? ለጣዖቶቻቸው የተሰዉ ናቸውና። ይሄ ልጅ ጭንቅላቱን ያመዋል እንዴ? ልጅ ነው 10 ዕድሜ። ያመሃል እንዴ? የት እንዳለ አታውቅም እንዴ? ሰው ሀገር እንደሆንክ አታውቅም እንዴ? እርግጠኛ አይደለንም፣ ግን አካሉ ሁሉ ተሰልቧል ይባላል። ጉዳተኛ ነው፣ ግን አመፀኛ፣ የጽድቅ አመፀኛ። ጽድቅን ወደድክ፣ አመፃን። ስለዚህ ምን አረኩ? ጽድቅን የወደደ አመፃን የጠላ የደስታ ዘይት ይቀባል፣ የሰላም ዘይት ይቀባል፣ የእረፍት ዘይት ይቀባል፣ የመረጋጋት ዘይት ይቀባል፣
የቅድስና ዘይት ይቀባል። የጽድቅ ተጽዕኖ አምጪነት ጉልበት ይቀባል። እና ዳንኤል አልችልም አለ። ከዛ በኋላ ኧረ ተው ግድ የለውም እኔ በጥራጥሬና በውሃ ቆያለሁ በአትክልት ቆያለሁ አለ። ከዛ ቆየና እንደምታውቁት ሲፈተሽ ልጆቹ ሞገስ ምንም አይደለም፣ ግን ጥበብ እግዚአብሔር አለ። ተማርኮ ማይማረክ በፌ ማያሸንፈው 5 ስታር ሆቴል ማያሸንፈው የሚያውቀውን በመከራ የሚያውቀውን ቃል የሚያከብር ያልተማረከ ውስጡ ምርኮኛ ያልሆነ ሰው ቤተ መንግስት ውስጥ ገብቶ እምቢ የሚል አንድ ወጣት ልጅ ዋይት ሃውስ ብንገባ ኢየሱስ በጣም እኮ ነው የምንደነግጠው። ያስደነግጣል ነው የምላችሁ። መንግስት እግዚአብሔር የሚመስል ምናምን እስቲ አንዳንድ ሀገር እኮ ብትሄዱ ምንጣፉ ራሱ እያየነው ሰዓት ይፈጅብናል። ሱፐር ማርኬቱ እዚህ ኢትዮጵያ ምናምን ነው ምንድነው ብታ ይማርካል ነው ማለት። ዴማስም ፍዝዝ ብሎ ቀረ አለ ሐዋርያው ጳውሎስ። ረበ ኢየሱስ ወይ ጳውሎስ አንከራተተኝ በየምድር አለ። ድሮስ ከጳውሎስ ምን ይገኛል ብላችሁ ነው? አብረኸኝ መከራን ተቀበል ነው እንጂ ሌላ ትርፍ የለው። ጳውሎስ ዞር በል እባክህ እስካሁን ያታለልከኝ ይበቃኛል አለና ሄደ። ደስ አይልም? ሄደ ብሎ ጻፈው። በስመ አብ ወልድ መንፈስ ቅዱስ። እናንተ የዴማስ መጽሐፍ በዚህ እንደተዘጋ ታውቃላችሁ? የዳዊት መጽሐፍ ሲዘጋ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ በንግስናው የእግዚአብሔርን ሐሳብ፣ በስደት የእግዚአብሔርን ሐሳብ፣ ሲወለድ የእግዚአብሔርን ሐሳብ፣ በረኝነት የእግዚአብሔርን ሐሳብ፣ ሲመቸው የእግዚአብሔርን ሐሳብ፣ ሳይመቸው ሃሌሉያ አንቀላፋ ተባለ። ተኛ። እናንተ የእግዚአብሔርን ሐሳብ አገልጋይ አይሞትም፣ ይተኛል። መኝታ ነው። ዳዊት ስንት ድል ገጥሞታል። ዳዊት ሳኦልን ግደል የተባለበት እኔ አልገልም ይዞርብሃል እንደ አንተን ተከትለን የወጣን እኛ 400 አንከራተትከን እኮ ጊዜውን አሳጥር ማሳጠር አልችል እና የችግር ዘመን ታስረዝመን ምን ላድርግ ብላችሁ ነው? እግዚአብሔር እኮ ተነሳ አላለኝም። ከስደቱ ተመለስ ቢለኝ ኖሮ ከጦርነቱ ከዚህ ከምንከራተትበት ጫካ ይመልሰኝ ነበር። ምን ታረግታ? የእግዚአብሔርን ጊዜ እጠብቃለሁ። እኔ አለ ጳውሎስ ሌባ ወንበዴ ሆኜ አይደለም እስር ቤት የገባሁት አለ። በወንጌል ምክንያት፣ በጽድቅ ምክንያት፣ በእውነት ምክንያት የእግዚአብሔርን ሐሳብ ዳንኤል ምዕራፍ 2:15 አንብቡ። 6:10 ላይ አዋጁ እንደተጻፈ ነገሩ እንደተጻፈ ሲያውቅ ምን ለዚህ 30 ቀን የሚጸልይ ሰው ይገደላል የሚል እንደተጻፈ ሲያውቅ መስኮቱን በኢየሩሳሌም ትዩ ከፈተና ተንበርክኮ ይላል። ሄዳችሁ አንብቡ። ተንበርክኮ እጁን አንስቶ አምላኬ እያመሰገነ ይላል። እናንተ አንብቡት። የሚያማቸው ሰዎች ናቸው። በነገራችን ላይ እነኚህ የማይማረክ ውስጣቸው የማይማረክ ሰዎች ኦድ ናቸው። ከሰው አካሄድ ጋር አይሄዱም። የሰው ንግግር አይናገሩም። የሰው ሐሳብ የላቸው። አስተሳሰባቸው፣ ድርጊታቸው ልዩ ነው። ተንበርክኮ ሃሌሉያ አለና ልሳኑን ቀጠለ። የኛን ማለት ነው። ቀጠለ ይጸል በቀን ስንቴ እንደዚህ መጥቶ አዩአል መስኮቱን ለማንኛውም በጥበብ ለመኖር ልዝጋ ምናምን እኮ አለ። ከፈተና እንደ ድሮ ታገኙት የለ አሉ ሰዎቹ። በቅናት አይደል ያሳደዱ። ችግር የለውም ታገኙ እስቲ በመስኮት ይውት ሲባል ተንበርክኮ እነሱንም አያይ ወደ ኢየሩሳሌም ይኸው ንጉስ ይኸዋል። ጸሎቱን እንደጨረሰ ብድግ ብሎ አቤት አላቸው። እየጸለይክ ነው አይደል? አዎ እየጸለይኩ። ምን ነው? ማቋረጥ ስለማልችል አይቻልም። ስንት ጊዜ ስንት ነገር አቋረጥን። ብዙ ነገር አላቋረጥንም።
ብዙ ነገር እኮ አቋረጥን። ትንሽ ነገር ናት እኮ መጣ እንደ ሹካ ስታ ማቋረጥ ትዳር ማቋረጥ፣ ልጅ ማሳደግ ማቋረጥ፣ መማር ማቋረጥ፣ ማገልገል ማቋረጥ፣ ቅድስና ማቋረጥ፣ እግዚአብሔርን መፍራት ማቋረጥ፣ ማምታታት አላቋረጥም። ይቅርታ በጣም ነው ያዘነው ይላል ንጉሱ። በጣም ተሰማውና ሊያድነው ሙከራ ሲያደርግ ጉዳዩ አይሆንም። አዝናለሁ በቃ ሂድ እንግዲህ አለው። ጠዋት ሲሄድ ምን እንዳለ ታውቃላችሁ? አንተ ዳንኤል ሁል ጊዜ የምታመልከው አምላክ እግዚአብሔር ምን ማለት ነው? አንተ አዋጅ ቢወጣብም የምታመልክ፣ አንተ ስትሾም የምታመልክ፣ አንተ ስትሻር የምታመልክ፣ አንተ ሲመችሽ የምታመልክ፣ አንተ ሳይመች የምታመልክ ሆይ ደሞ ትሁት ናቸው። ማዳን ትችላል ነበር እንዴ? ይሁን ብቻ ለማንኛውም አምላኬ ያለ እንዲህ ነው ምናምን አላለም እኮ። ንጉሥ ሆይ 1000 ዓመት ንገስ። አምላኬ ሌሊት መጣና መላእክቱን ልኮ ትሁታን ናቸው ነው የምላቸው። አንዳንድ ትዕቢቶችን ሳይ ምንም እኔ የኔ አምላክ የኔ እግዚአብሔር ትሁት ሁሌ ጊዜ እኮ ነው። እልህኛ አይደል? እኛ እኮ ቤትም ውስጥ እንንቀጫቀጫለን፣ ጥርሳችን እናንቀጫቀጫለን፣ መስሪያ ቤት እናንቀጫቀጫለን። እንቀንጂ ሁሉ ገብት አይደረግም ብያለሁ። አይደረግም እኮ ነው ያልኩት። የለም የክርስቶስ መልክ ያልተማረከ ማንነት። ሐዋርያው ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ እስር ላይ ያለ በሮም እስር እያለ አንድ ወታደር ከእጁ ጋር ታስሮ ነው 24 ሰዓት ከወታደሩ ጋር ነው የሚተኛው። ከወታደሩ ታስሮ ነው እኮ እዛ ሆነ። በጌታ ደስ ይበላችሁ ደግሜ እላለሁ። ሰውዬ ሰንሰለት እያለ በጌታ ደስ ይበላችሁ። ስንት ችግር እያለ እንዴት ደስ ይበለኝ ወንድሜ ለምን ደስ አላል? እንዴት እቺ ሴትዮ እያለች እህቴ ለምን ይሄ ሰውዬ ቤቴ እያለ ቸርቹን ትኖኖ እንዴት ደስ ይላል። ያልተማረከ ማንነት ያለው ሰው ሁሉ ጋር ደስ ይላል። ሁሉ ጋር